ሁለት ወሳኝ መረጃዎችን አካተናል። ዘርዘር አድርገን እንመለከታቸዋለን። የድሮኑን እንደዚሁም የፎቶውን ውዝግብ ዘርዘር አድርገን እንዳሰናቸዋል። የህወሓት ጸረ ድሮን መሳሪያ ጉዳይ እንደዚሁም የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን እና ፕሬዚዳንት ትራምፕን እያወዛገበ ስላለ ፎቶግራፍ ጉዳይም የምንላቸዋለን። Finally, U.S. President Trump has claimed that earlier this week at the G7 summit, Italian Prime Minister Giorgia Meloni begged to have a picture taken with them. በቅድሚያ በህወሓት ጸረ ድሮን መሳሪያ ጉዳይ እንጀምር። ህወሓትና የፌዴራሉ መንግስት ወታደራዊ ፍጥጫ ውስጥ በገቡበት በዚህ ወቅት ህወሓት ተደጋጋሚ ድሮን ጥቃቶች እያስተናገደ መሆኑ እየተነገረ ነው። ህወሓት ገዛ የተባለው ጸረ ድሮን የት ገባ እየተባለም ነው። ለዚህ ጥያቄ መነሻ የሆነው ደግሞ የህወሓት ታጣቂዎች ተደጋጋሚ ድሮን ጥቃቶች ሰለባ ሆነዋል በሚል ነው። አንደኛው ወደ ሱዳን ጉዞ ሲያደርግ በነበረ የህወሓት ታጣቂ ኃይል ላይ የደረሰ ጥቃት ሲሆን ህወሓትም አሁን ጥቃት ደርሶብኛል ሲል በመግለጫው እንደዚሁም በወታደራዊ አመራሮቹን በኩል የገለጸበት ሁኔታ ታይቷል። በዚህ በኩል እየወጡ ያሉትን የድሮን ጥቃቶች በተመለከተ እስካሁን ባለው ሁኔታ የፌዴራሉ መንግስት የሰጠው ማረጋገጫም ሆነ ማስተባበያ የለም። ይህ በሆነበት ሁኔታ ሱዳን በሚገኘው የህወሓት አርሚ ሰባዊ ትጥቅ መጋዘን ላይም ተመሳሳይ ድሮን ጥቃት የደረሰ መሆኑን የሚያመለክት መረጃም እየወጣ ነው። በዚህ ጉዳይ የጥቃቱ ባለቤት ማን ነው በሚለው ዙሪያ ግልጽ የሆነ መረጃ የለም። ጥቃቱ የደረሰ መሆኑን የሚያመለክቱ መረጃዎች ግን እየወጡ ነው። ህወሓት ለዳግም ጦርነት እየተዘጋጀ መሆኑን በቃልም በተግባርም እያሳየ ነው። ትግራይ ከፌዴራሉ መንግስት ጋር ያላትን ዘርፈ ብዙ ግንኙነቶች እንዲቋረጡ አድርጓል። የብሔራዊ ውትድርናን የተመለከተ የግዳጅ ወታደራዊ ህግን አዘጋጅቶ በክልሉ በየቤቱ ያሉ ወጣቶችን በግዳጅ ወታደራዊ ማሰልጠኛ ውስጥ አስገብቶ እያሰለጠነ ይገኛል። ይህ ሁለተኛው የዚህ ጦርነት ዝግጅት ማሳያ ተደርጎ ሊወሰድ የሚችል ነው። ሌላ ሶስተኛ የጦርነት ዝግጅት መኖርን የሚያሳይም ምልክት አለ። ይህም የትግራይ ሚዲያዎች የትኩረት አቅጣጫ ሙሉ በሙሉ እንዲቀየር መደረጉ ነው። መሰረታቸውን ትግራይ ያደረጉ መገናኛ ብዙሃን ጦርነትን የሚቀሰቅሱ በደልን የሚያስታውሱ ሆነው ይታያሉ። ቅድመ ፕሪቶሪያ ስምምነት የነበረ የጦርነት ቅስቀሳ አሁንም ተመልሶ በትግራይ ሚዲያዎች እየታየ ነው። እነዚህ ሁኔታዎች እንደማምሮ የተመለከቱ ሰዎችና አካላት በትክክልም የጦርነት ደመና እያንዣበበ ነው እያሉ ይገኛሉ። በዚህ ሂደት ውስጥ ህወሓት ካለፈው የሁለት ዓመታት ወታደራዊ በላይነትና የኃይል ሚዛን ክፍተት ጋር በተያያዘ የደረሰበትን ጉዳት ለማስተካከል በድሮን ጉዳይ ሲያስብበት ነበርም ሲባል ከርሟል። ባለፈው የሁለት ዓመታቱ ጦርነት የህወሓትን የኃይል ሚዛን ክፉኛ በማዛባቱ ረገድ የድሮን ጥቃቶች አይነተኛ ሚና እንደነበራቸው ይነገራል። ህወሓትም በጊዜው ወደ ጦርነቱ ሲገባ ድሮን የሚለውን መሳሪያ ታሳቢ እንዳላደረገ የጊዜው አዋጊዎች ሲናገሩ ተደምጠዋል። አሁን ያ ጊዜ አለ። ሌላ የጦርነት ዝግጅት ሲደረግ ሊሰጥ ከሚችለው ወታደራዊ ምላሽ ጋር በተያያዘም ህወሓት በጸረ ድሮን በኩል ሰፊ ዝግጅት አድርጓል የሚሉ መረጃዎች በተለያዩ ማህበራዊ ሚዲያዎች ሲሰራጩም የነበረ መሆኑ የሚታወስ ነው። አንዳንዶቹ እንደውም በፎቶም ጭምር የተደገፉም ሆነው ታይተዋል። ሆኖም በቅርቡ ከደረሱት የድሮን ጥቃቶች ጋር በተያያዘም እነዚያ በህወሓት እጅ ገቡ የተባሉት ጸረ ድሮኖች የት ገቡ የሚሉ ጥያቄዎችም ጎልተው ሲጠየቁም ተሰምተዋል። እዚህ ጋር ሁለት ምላሾች ሲሰጡ ይሰማል። አንደኛው የለም ከመነሻውም ህወሓት ጸረ ድሮን መሳሪያን አልገዛም፣ እንደዚሁ ለፕሮፓጋንዳ ያህል በራሱ የማህበራዊ ሚዲያ አቀጣጣዮች በኩል ተፈብርኮ የተሰራጨ ነው የሚለው ነው ይታያል። ሌላኛው ደግሞ ጸረ ድሮኑማ በመቶ ሚሊዮኖች የሚቆጠር ዶላር ወጪ ተደርጎበት ተገዝቶ ነበር። ይሁንና ሸመታው ህጋዊ ስላልነበር በግል ደላሎች በኩል የተገዙት ጸረ ድሮኖች ትግራይ ገብተው ሲሞከሩ ፌክ ሆነው ተገኙ የሚለው ነው ይታያል። ያም ሆኖ ግን ህወሓት በታጣቂዎች ላይ ድሮን ጥቃት ደረሰ ሲል ተገዛ ስለተባለው ጸረ ድሮን ያለው ነገር የለም። አንዳንዶች የኤርትራ ድንበር ክፍት ስለሆነ ህወሓት ጸረ ድሮን መሳሪያዎችን በዚህ ኮሪደር ሊያስገባ ይችላል ሲሉም ይደመጣል። አለቃው እኔ ነኝ ትራምፕ። በዚህ ዙሪያ ያሉትን መረጃዎች ካቀበልናቸው አሁን ደግሞ ወደ ፕሬዚዳንት ዶናልድ ትራምፕ እና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒን ስላወዛገበው የፎቶ ፖለቲካ ጉዳይ የተወሰነ እንበላችሁ። ትራምፕ አሁንም አወዛጋቢ ሆነው እንደቀጠሉ ነው። በዓለማችን በርካታ ሀገራትን እየመሩ እንስት መሪዎች አልፈዋል። ዛሬም ቢሆን ከጃፓኗ ጠቅላይ ሚኒስትር ጀምሮ ታላላቅ ሀገራትን የሚመሩ ሴት መሪዎች አሉ። ከእነዚህ እንስት የሀገር መሪዎች መካከልም አንዷ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ናት። ጠንካራ፣ ኮስታራ ግን ደግሞ በአጠቃላይ አኳኋኗ የብዙዎችን ትኩረት የምትስብ መሪ ናት።
አጋጣሚ ሆኖ ፕሬዝዳንት ትራምፕ የአሜሪካ መሪ ሆነው ለሁለተኛ ጊዜ ብቅ ባሉበት ጆርጂያ ሜሎንም የጣሊያን ጠቅላይ ሚኒስትር ሆና ተገኝታለች። ጣሊያን በኢንዱስትሪ ከበለጸጉት 7 የዓለማችን ሀገራት መካከል አንዷ በመሆኗ በዚሁ ስብሰባ ላይ ትራምፕና ሜሎኒ በየዓመቱ ፊት ለፊት የሚገናኙበት ሁኔታ አለ። ዘንድሮም በዚሁ መድረክ ላይ ተገናኝተዋል። አነጋጋሪው ትራምፕ ሌሎች መሪዎች በስብሰባ አዳራሹ ከተገኙ በኋላ ዘጌት ብለው በመገኘት መቀመጫቸውን እየፈለጉ እያለ ቆም ብለው አንድ ነገር ጣል አደረጉ። ይቺ ጣል ያደረጓት ንግግርም አም ዘ ቦስ የምትል ነበረች። ትራምፕ በሄዱበት ሁሉ መነጋገሪያ መሆን የሚፈልጉ ሰው ናቸው። ከሰሞኑ በተካሄደው የቡድን 7 ሀገራት ስብሰባ ላይ የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን በንዴት ጸጉር ያስነጫ አንድ ቃለ ምልልስን ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ከጣሊያን ቴሌቪዥን ኔትወርክ ጋር ባደረጉት አንድ ቃለ ምልልሳቸው ፈረንሳይ በተካሄደው የቡድን 7 አባል ሀገራት ስብሰባ ላይ ጠቅላይ ሚኒስትራቸው አብረን ፎቶ እንድንነሳ ስትለምነኝ በእውነቱ በጣም አዝኛለሁ ሲሉ ነበር የተናገሩት። ይቺ የስልክ ቃለ ምልልስ በመላ ጣሊያንና በሌሎች ዓለም አቀፍ መገናኛ ብዙሃን ሳይቀር ብዙ ጆሮ አግኝታ ተሰራጨች። Finally, U.S. President Trump has claimed that earlier this week at the G7 summit, Italian Prime Minister Giorgia Meloni begged to have a picture taken with him. ሚዲያዎችም ነገሩ እንዲነበር እንዴ በማለት በሰሞኑ የፈረንሳይ ቡድን 7 አባል ሀገራት የነበሩት የስብሰባ ቪዲዮዎችና ፎቶግራፎችን ወደ ኋላ ሄደው መፈተሽ ጀመሩ። እናም ጉዳዩ በእርግጥ ትራምፕ ካሉት የአብረን ፎቶ እንነሳ ታሪክ ጋር ይግጠም አይግጠም ባይታወቅም አንዳንድ የጠቅላይ ሚኒስትር ሜሎኒ የቡድን 7 አባል ሀገራት ላይ የነበሩ ፎቶዎች እየተለቀቁ ብዙ መወያያም ሆነው ታይተዋል። የሰውነት እንቅስቃሴን በመመልከት ቦዲ ላንጉዌጅ በሚለው የየራሳቸውን ትርጓሜ የሚሰጡ ሰዎች ሜሎኒ ትራምፕና የጀርመኑ ቻንስለር ፍሬድሪክ ሜርዝ ቆመው ሲያወሩ ወንበር ተደግፋ የነበረችበት ሁኔታን በመጥቀስ ትራምፕ ያሉት ትክክል ሳይሆን አይቀርም ያሉም አልጠፉም። እንመልከተው። Images of Meloni standing beside Donald Trump and Friedrich Merz quickly went viral, with users dissecting every detail of her posture. Italian Prime Minister Giorgia Meloni once again became one of the most talked about figures at the 2026 G7 summit in France. ይህ ጉዳይ ለጠቅላይ ሚኒስትር ጆርጂያ ሜሎኒ እንዲህ በቀላሉ የሚታይ ያልሆነ ይሄው ፎቶ አብረን እንነሳ አጥብቃ ለምናኛለች ያሳዝናል የሚለው የፕሬዝዳንት ትራምፕ ቃለ ምልልስን ተከትሎ በየሚዲያው የተሰጠው ልዩ ትኩረት ሜሎኒ ሁለት አፋጣኝ እርምጃዎችን እንድትወስድ አድርጓታል። አንደኛው ለዚሁ የትራምፕ ተለመንኩ ቃለ ምልልስ ምላሽ መስጠት ሲሆን ሌላኛው ደግሞ ቀደም ብሎ ወደ አሜሪካ ጉዞ ሊያደርጉ የነበሩትን የጣሊያኑን የውጭ ጉዳይ ሚኒስትር ጉዞ እንዲሰረዝ ማድረግ ነበር። ሁለቱም ተከናውኗል። ሜሎኒ 7 ሚሊዮን ተከታዮችን በያዘው ኢንስታግራም ገጿ ላይ ባስተላለፈችው አጭር የቪዲዮ መልእክት ምላሽ ሰጥታለች። በማህበራዊ ትስስር ሚዲያዎቿ በጽሁፍ እንደዚሁም በቪዲዮም ጭምር ተቀርጻ ፈጽሞ ሐሰት ነው ስትል ማስተባብላለች። ቪዲዮ በጣሊያንኛ እንደዚሁም ጽሁፉ ደግሞ በእንግሊዘኛ የተለቀቀ ነው። ሜሎኒ በቪዲዮ ማስተባበያዋ የተባለው ነገር ፈጽሞ ሐሰት ነው፣ እኔም ሆነ ጣሊያን ለምነን አናውቅም ስትል ነው የተናገረችው። Dimostra molto più accondiscendente, però una cosa se la deve ricordare, io e l'Italia non imploriamo mai. የሜሎኒ ማስተባበያ በማህበራዊ ትስስር ገጿ በተለቀቀው ቪዲዮ ብቻም አላበቃም። በጽሁፍ በእንግሊዘኛ ቋንቋ እንዲለቀቅ ተደርጓል። በርካቶችም ተቀባብለውታል። ሜሎኒ በዚሁ ማስተባበያውም የአሜሪካ ፕሬዝዳንት ከአጋሮቹ ጋር እንደዚህ አይነት ባህሪ እንደሚያሳይ ሊገባኝ አልቻለም። እንደዚህ አይነት ነገር ሲፈጠር ይህ የመጀመሪያው አይደለም። በእውነቱ በእጅጉ የሚያሳፍር ጉዳይ ነው። ፕሬዝዳንቱ ይህን አይነት ሁኔታዎችን በአሜሪካና በምዕራባውያን ጠላቶች ላይ ሲያሳይ አይታይም ብላለች። Was on to say, I don't know why the President of the United States behaves this way with his own allies. It's not, after all, the first time this has happened. And I can only say it's a shame he doesn't show the same determination with the enemies of the West, with the enemies of the United States. ልጥፉን በርካቶች ተጋርተውታል፣ እንደዚሁም አጋርተውታል። ውዝግቡ በዚህ አላበቃም። የጣሊያን የውጭ ጉዳይ ሚኒስትር ወደ አሜሪካ ጉዞ ለማድረግ ይዘውት የነበረው የጉዞ ቅድም በአፋጣኝ እንዲሰረዝ ጭምር ተደርጓል። At 11, the Italian foreign minister says he's canceling a trip to the United States after comments from President Donald Trump about the Italian prime minister. አንድ ጊዜ መነጋገሪያ ቦምባቸውን ወርውረው ዘወር ያሉት ፕሬዝዳንት ዶናልድ ትራምፕ ከዚያ በኋላ ለተነሳው የመረጃ ቅብብል እሳቸውም ዋይት ሃውስም ምንም ያሉት ነገር የለም። ባለባበሷ በአነጋገሯ ቀለል ያለች የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከፕሬዝዳንት ትራምፕ ጋር ዋይት ሃውስን ጨምሮ በተለያዩ መድረኮች ተገናኝተዋል። በአንድ ወቅት የዋይት ሃውስ ጉብኝቷም አንዳቸው ሌላኛውን ሲያመሰግኑም ታይተዋል። I would say that she has taken Europe by storm. I'm proud of sitting here as Prime Minister of Italy. The goal for me is to make the West great again. ሌላው ቀርቶ ሜሎኒ በዋይት ሃውስ በነበራት ቆይታም ትራምፕ በጣሊያን ኦፊሴላዊ ጉብኝት እንዲያደርጉ የጋበዘችበት ሁኔታም ነበር። Thank President Trump
for having accepted an invitation to pay an official visit to Rome in the near future. አሁን ግን የሚሆን አይመስልም። ትራምፕ ለግብዣ የሚበቁ ሰው ሆነው አልተገኙም። ጠቅላይ ሚኒስትር ጆርጂያ ሜሎኒ ክፉኛ ተናዳባቸዋለች። ብስጭቱ ከፍ ያለው ነው ታይቷል። በብዙ ቦታዎች ፈታ ለቀቅ ብላ የምትታየው ጠቅላይ ሚኒስትር ሜሎኒ ይህንን ያውኑን የፕሬዝዳንት ዶናልድ ትራምፕ ቃለ ምልልስን እንደ ክብረ ነክ አርጋም ነው ያየችው። ለማንኛውም በፈረንሳይ የተካሄደው የቡድን ሰባት አባል ሀገራት ስብሰባ በዚህ መልኩ በትራምፕ አነጋጋሪ ቃለ ምልልስ ተጠናቋል። ትራምፕ የኛውን አነጋጋሪ ምዕራፍ አጠናቀው አሁን ደግሞ ሌላ አነጋጋሪ ጉዳይ ለመፍጠር በዝግጅት ላይ ይሆናሉም ተብሎ ይታሰባል።